ሴቶች ያው ቀዳ ይኖርባቸዋል ሁሉ ጊዜ ይታወቃል እና ይሄ ቀዳን ከሸዋል ጋር አብሮ በመጾም ወይንም ሸዋልን ስንጾም ቀዳውንም ሸዋልን በጋራ በመነየት ስድስቱን በዚህ መልኩ ቀዳ ብናወጣ ይቻላል ወይ የሚል በጣም ተደጋጋሚ የሆነ ጥያቄ መጥቷልና ይሄን እንዴት ያወጣሉ? ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ በሸዋል ወር የሸዋል ጾምንና ቀዳን በአንድ ላይ መጾም ይቻላል ወይ የሚለው ጉዳይ ላይ ዑለማዎች መካከል ብዙ የሐሳብ ልዩነትና ብዙ ዝርዝር ጉዳዮች ያሉበት የፍቅህ ጉዳይ ነው። መስአላውም ኢሽራክ ንያ የሚል ንያን ባንድ ንያ ሁለት ተግባሮችን ሁለት ነገራቶችን መስራት የሚለው ጉዳይ ውስጥ የሚካተት በመሆኑ ይሄንን የሚፈቀድበትና የማይፈቀድበት ቦታ አለ የለም የሚለው ላይ በጣም ዝርዝር የሆኑ ጉዳዮች አሉበት። በሻፊዒዎች ይቻላል አሁን ቀዳንና ሱናውን የሸዋልን በአንድ ላይ ይቻላል የሚል አቋም አላቸው ኢማም ሻፊዒ። በሐነፊያዎች አይቻልም የሚለውን ይላሉ። አይቻልም ይሉና ቀዳን ሁለቱን በአንድ ላይ ተነየተ እና ግን ምን ይሁን ከነየተ የሚለውን ሲያዩ አይ ጾሙ ባጢል ሆነ የሚችልበት ይሆናል ወይ ደግሞ አይ ሱናው ይሆናል ፈርዱ ለምንድን ነው ሲሏቸው ፈርዱ ተቢት ያስፈልገዋል ንያውን ለይሶ ማድረግ ይችላል። ሱናውን ከሆነ እኮ ዘዋል ወይም እስቲዋ ድረስ ባለው ሰዓት ውስጥ መነየትም ይችላል። ያኛው ደግሞ ለይቶ ማድረግ ይኖርበታል። ስለዚህ እንዴት ሊሆን ይችላል? እኩል ሊሆን አይችልም ወይም በአንድ ተግባር ሁለቱን መነየት አይቻልም የሚል መከራከሪያ አላቸው። ቁዋ አለው ያኛው አዚማ ወይም ንያ ምናምን የሚባለው ነገር ጋር የተለያየ ነገር ነው የሚሆነውና ስለዚህ በዚህ መንገድ ቀዳኡ ለብቻ መለየት ሸዋል ጾምን ደግሞ ቀዳኡ መወሳዕ ነው። ቀዳኡ በሻፊዒዎች ሰፊ ነው 12ን ወር ወይም ደግሞ 11ን ወር ድረስ ቀዳ መውጣት ይቻላል በሻፊዒዎች ያለምንም ችግር። በሌሎች ደግሞ በሐነፊዎች ደግሞ የሚቀጥለው ዓመትም ረመዳን ቢያልፍም ችግር የለውም የሚል ስላላቸው አላኩል ሐል በሚስማሙበት የሚቀጥለው ረመዳን ድረስ ጊዜ ያለው ይሄኛውሳ ወሩ ውስጥ ነውና 6 ቀን መጾም የሚጠበቅበት ይሄንኛውን ቢጾመው ቀዳውን ደግሞ ለብቻ ቢጾመው ተፈላጊ ጉዳይ ነው ለማለት እንወዳለን።